ከሚላን ሰሜን 50 ኪሎ ሜትር በማይሞላ ርቀት ውስጥ ለስዊዘርላንድ ድንበር ቀርባ የምትገኘው ኮሞ ከተማ በሐይቋ ውበት፣ በተራሮቿ ግርማም፣ በግንቦቿ ርቀት፣ በታሪኳ ግዝፈት ስበት በየዓመቱ እንደሚጎበኟት በሚሊዮን የሚቆጠሩ ሰዎች ሳይሆን ይህን ሰው የፈለገችው ጣሊያንን ባስጠራው በእግር ኳስ ካርታ ውስጥ ስሟን ለማስፈር ነበር። የላማዚያው ምሩቅ የቬንገር ልጅ ፋብሪጋስ በጁልየስ ቄሳር ዘመን ወደ ተመሰረተችው ግን ከ85 ሺህ ያልበለጠ ህዝብ ወደሚኖርባት የሮማውያን አሻራ ሲያመራም በተጫዋችነት ነበር። በፈረንጆቹ ህዳር 2023 በጊዜያዊነት አሰልጣኝ ከሆነ በኋላ በቋሚነት ቡድኑን ለመረከብ ጊዜ አልወሰደበትም። በፍጥነት ሴሪ ቢ የደረሰውን የትንሿን ከተማም ባለታላቅ ራዕይ ክለብ ወደ ሴሪ አ አሳደገው። ያለፈው ዓመት ክረምት ኢንተር ሚላንን ጨምሮ ታላላቅ ቡድኖች ያሰልጥነን ጥያቄ ቢያቀርቡለትም 13000 ተመልካች በሚይዘው በስታዲዮ ጁሴፔ ሲኒጋሌ ለመቆየት ወሰነ። ይህ ከጊዜያችን ምርጥ የእግር ኳስ ታሪኮች አንዱ ነው። ኮሞ ከ2017-18 የውድድር ዓመት ጀምሮ ከሀገሪቱ አራተኛ ሊግ ሴሪ ዲ በ6 ዓመታት ወደ ዋናው ሊግ አደገም። ከሁለት ዓመታት በኋላ ደግሞ በታሪኩ ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ የሚጫወት ሆነ። የቴሪ ዳንኤል ኦንሪ አነስተኛ ድርሻ ያለበት ኮሞ እንደ ውብ ከተማው ውብ እግር ኳስን የሚጫወት ነው። ዩቬና ኤሲ ሚላንን አስቀርቶ በቻምፒየንስ ሊግ ይጫወታል። በሀገሩ በሁለተኛ ሊግ የሚጫወት ቡድን በአውሮፓ መድረክ እንዴት ሊገኝ ይቻለም? ቶሬንስ ግን አድርጎታል። በፖርቱጋል ዋንጫ ከሀገሪቱ ኃያላን አንዱ ስፖርቲንግ ሊዝበን ዋንጫውን እንደሚያሸንፍ ከፍ ያለ ግምት ባገኘበት ጨዋታም ከ120 ደቂቃዎች በኋላ ቶሬንስ በኬቪን ዞሂና ስቶፒራ ጎሎች ለዋንጫው ክብር ለዩሮፓ ሊግ ስፍራም በቅቷል። በ109 ዓመታት የክለቡ ታሪክ የመጀመሪያ ዋንጫ ነው። 2500 ተመልካችን ብቻ የሚይዝ ስቴዲየም ያለው ቡድን በአውሮፓ ሁለተኛ ግዙፍ ውድድር ላይ ይሳተፋል። ልክ እንደ 22 ዓመቱ ይህም የውድድር ዓመት ልብ ሰቃይ ሁነቶች፣ ቅስም ሰባሪ ሽንፈቶች ነበሩት። ልዩነቱ ዘንድሮ በድል ተደምድሟል። አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፏል። ፍጹም ቅጣት ምት ሳይቆጠርበትና ቀይ ካርድ ሳይመለከት ዋንጫውን የወሰደ ብቸኛ የሊጉ ቡድን ነው። 4 ዋንጫዎችን ለማሸነፍ የተጫወተ ቡድን ከሁለቱ ሲሰናከል ጫናው ከፍ ያለ ይሆናል። የሊጉን ክብር ከተቀዳጀ በኋላ ግን ስለ ቀጣዩ ተስፋ ያደርጉ ከሆነ እንጂም ባለፈው አይቆጩም። አርሰናል በሲቲ ሲሸነፍ ሁሉ ነገር ያበቃ ይመስል ነበር። ዴክላን ራይስ ለቡድን አጋሮቹ አላበቃም አላቸው። ከሳምንታት በኋላ የራይስ ቃል እውነትነት ተረጋገጠ። ሲቲ ቦርማውዝን ማሸነፍ ባቃተው በዚያው ቅጽበት ሰሜን እንግሊዝ ኢቲሃድ አካባቢ ሐዘን፣ ሰሜን ለንደን ደግሞ ፌሽታ ሆነ። የአርሰናል ደጋፊዎች ከአዲስ አበባ እስከ ናይሮቢ በሁሉም የዓለም ክፍል እንዲህ ያለውን ነገር አላየንም እስኪባል ድረስ በደስታ ውቅያኖስ ሰጠሙ። የቅዳሜን የቡዳፔስት የአውሮፓ ቻምፒየንስ ሊግ ድል እያለሙም ነው። የሊጉ ዋንጫ ለአርሰናል 13 ብሎ ቢቆምም 14 ሲል ግን የክለቡን ታላቅነት የሚያስታውስ ሆኗል። ሰሜን ለንደን በሁለት መልክ የውድድር ዓመቱን አጠናቃለች። ቀዩ ሻምፒዮን መሆኑን አረጋግጦ በሚጫወትበት በዚያው ሰዓት የከተማዋ ነጩ ክፍል ግን ጭንቅ ላይ ነበረ። በመጨረሻም ኤቨርተንን 1-0 ረትቶ በፕሪሚየር ሊጉ መቆየቱን አረጋግጧል። እግር ኳስ የሚያስገርም ጠባ ያለው ከመውረድ ለጥቂት የተረፈው ክለብ የቶተናም ደጋፊዎች ደስታቸው የዋንጫ ድል ያክል ነበረ። ዌስትሃም ዩናይትድ ከመጨረሻ ቀን የ3-0 ድል ጋር ወደ ሻምፒዮንሺፕ ወርዷል። አዲስ አዳጊው ሰንደርላንድና ባለፈው ክረምት 3 ወሳኝ ተከላካዮቹን ያጣው ቦርማውዝ በዩሮፓ ሊግ እንግሊዝን ይወክላሉ። ካልተጠበቀው የሊግ ጅማሮ በኋላ 3ኛ ደረጃን ይዞ ባጠናቀቀው ዩናይትድ ውስጥ የብሩኖ ፈርናንዴሽ ሚና ከፍተኛ ነበረ። የሊጉ የዓመቱ ምርጥ ተጫዋች 21 ጎል የሆኑ ኳሶችን አቀብሎ ክብረ ወሰን ሰብሮ አጠናቋል። በስፔን ኃያሉ ሪያል ማድሪድ ለሁለተኛ ተከታታይ ዓመት ያለ ዋንጫ ሲያጠናቅቅ ባርሴሎና በአውሮፓ መድረክ ባይሳካለትም የሀገር ውስጥ ክብሩን አስጠብቋል። ጆዜ ሞሪኒሆ የዋና ከተማዋን ክለብ ወደ ክብር ማማ ይመልሱት ይሆን? በጀርመን ባየር ሚዩኒክ በጣሊያን ኢንተር ሚላን የሊግ ድልን አሳክተዋል። አሁን የኃያላኑ መታያ የቻምፒየንስ ሊጉ ፍጻሜ ይደረጋል። ከዚያ ትኩረት ሁሉ ወደ ዓለም ዋንጫው ነው።